ብጉንጅ ከባድ ህመም ያላቸው እብጠቶች ሲሆኑ ብጉንጅ እንደ የስኳር በሽታ ወይም የሰውነት በሽታ የመከላከል አቅም መዳከም ያሉ ከባድ የጤና ችግር ምልክቶች ሊሆኑ ይችላሉ። ስለዚህ በዛሬው ትምህርታችን ስለ ብጉንጅ መንስኤና ወሳኝ የሆኑ መፍትሄዎች በስፋት የምናይ ይሆናል። ሁሌም ለጤናችሁ ቅድሚያ የምትሰጡና መልካም ልብ ካላችሁ ደግሞ ቪዲዮውን ላይክ በማድረግ ይጀምሩ። ምክንያቱም የእናንተ ላይክ ይህንን ትምህርት ብዙ ሰው ጋር እንዲደርስና እንዲጠቀሙበት ያደርገዋል። ለዚህ ቻናል አዲስ ከሆናችሁ ኢብራሂም እባላለሁ፣ ክሊኒካል ፋርማሲስት ነኝ። ዩቲዩብ ላይ ስለ ጤናቸው ማወቅ ፈልገው ከሚመጡ ጥቂት አስተዋይ ሰዎች ውስጥ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። በምንለቃቸውም የጤና ትምህርቶች የራስዎንና የቤተሰቦን ጤና ይጠብቁ። ብጉንጅ ከባድ ህመም ያላቸው የሚያሰቃዩ እንዲሁም መግል የሞላባቸው እብጠቶች ሲሆኑ የፀጉር ከረጢቶች በባክቴሪያ መበከል ምክንያት ከቆዳ በታች የሚፈጠሩ እብጠቶች ናቸው። በሰውነት ላይ በማንኛውም ቦታ ሊወጡ ይችላሉ። ነገር ግን በአብዛኛው ለላብና ለንክኪ በተጋለጡ አካባቢዎች ለምሳሌ እንደ ፊት፣ አንገት፣ ብብት፣ መቀመጫዎችና ጭኖች ያሉ አካባቢዎች ላይ ይወጣሉ። አልፎ አልፎ የሚከሰት ብጉንጅ የተለመደ ቢሆንም ተደጋጋሚ ብጉንጅ መውጣት መሰረታዊ የጤና ችግር ወይም መፍትሄ የሚያስፈልጋቸው የአኗኗር ዘይቤዎችን ሊያመለክት ይችላል። ብጉንጅ ከአንድ ፀጉር ኢንፌክሽን የሚነሳ የቆዳ ላይ እብጠት ነው። ጆሮ ውስጥ እና አፍንጫ ውስጥ ከወጣ ከፍተኛ ህመምን ያስከትላል። በተለይ አፍንጫ ውስጥ የወጣ ብጉንጅ ካልታከመ ከአንጎል ስር የሚገኝ ደም ስር መርጋትን የሚያስከትል አቅም አለው። በዚህ ምክንያት የአይንና የፊት ነርቭ ድክመትን ያስከትላል። የብጉንጅ መንስኤ ምንድን ነው? ብጉንጅ እንዲወጣ የሚያደርገው ባክቴሪያ ስታፊሎኮከስ ኦሬስ ይባላል። እነዚህ በቆዳና በአፍንጫ ውስጥ በብዛት የሚገኙ የባክቴሪያ አይነቶች ናቸው። እነዚህ ባክቴሪያዎች ወደ ፀጉር ከረጢቶች ውስጥ ገብተው ወይም በቆዳ ውስጥ ትንሽ ስብራት ውስጥ ገብተው ኢንፌክሽን ሊያስከትሉ ይችላሉ። በበሽታው ከተያዘ በኋላ ቦታው ቀይ ይሆናል፣ ያብጣል እና ይለሰልሳል። በመጨረሻም ነጭ የደም ሴሎች ኢንፌክሽኑን ለመውጋት ወደ ቦታው ሲሄዱ በመግል ይሞላል። ለምንድን ነው ብጉንጅ ብዙ የሚሆነው የሚለው ጥያቄ ስናይ አንድ ሰው ተደጋጋሚ ብጉንጅ ሊያጋጥም የሚችልባቸው በርካታ ምክንያቶች አሉ። አንደኛ፣ ባክቴሪያ መያዝ። ስታፊሎኮከስ ኦሬስ ከብጉንጅ ጀርባ ዋነኛውን አስተዋጽኦ አድራጊ ነው። አንዳንድ ሰዎች ምልክቶችን ሳያሳዩ ይህንን ባክቴሪያ በአፍንጫ፣ በጉሮሮ ወይም በቆዳ ላይ ሊይዙ ይችላሉ። ይህ የባክቴሪያ ቆዳ ሲጎዳ ከተቆረጠ፣ ከመላጨት ወይም ከፍትጊያ ባክቴሪያው ወደ ውስጥ ገብተው ኢንፌክሽኑን ሊያስከትሉ ይችላሉ። ይህም ወደ ብጉንጅ ያመራል። ሁለተኛ፣ ደካማ ንጽህና። በቂ ያልሆነ የግል ንጽህና አጠባበቅ ለብጉንጅ እድገት አስተዋጽኦ ያደርጋል። የቆዳው ንጽህና ካልተጠበቀ ባክቴሪያ ሊከማች ይችላል። በተለይም ለእርጥበት ተጋላጭ በሆኑ አካባቢዎች ለምሳሌ እንደ ብብት፣ ብሽሽትና መቀመጫዎች፣ ይህ በተደጋጋሚ ኢንፌክሽን የመያዝ እድልን ይጨምራል። ሶስተኛ፣ የስኳር በሽታ። የስኳር በሽታ ያለባቸው ሰዎች በተለይም በደንብ ቁጥጥር ያልተደረገለት የስኳር በሽታ እብጠትን ጨምሮ ለቆዳ ኢንፌክሽን በጣም የተጋለጡ ናቸው። በደም ውስጥ ያለው የስኳር መጠን መጨመር በሽታ የመከላከል አቅምን ያዳክማል። ይህም ሰውነት ኢንፌክሽንን ለመቋቋም አስቸጋሪ ያደርገዋል። አራተኛ፣ የተዳከመ የበሽታ መከላከል ስርዓት። እንደ HIV፣ ካንሰር ወይም የበሽታ መከላከል መድኃኒቶችን በመጠቀም የበሽታ መከላከል አቅማቸው የተዳከመ ግለሰቦች ብዙ ጊዜ ብጉንጅ ወይም እብጠት የመፍጠር እድላቸው ከፍተኛ ነው። የተዳከመ የበሽታ መቋቋም ስርዓት በባክቴሪያ የሚመጡ በሽታዎችን ለመቋቋም ይታገላል። ይህም ብጉንጅ እንደገና እንዲከሰት ያስችለዋል። አምስተኛ፣ ውፍረት። ከመጠን በላይ መወፈር ለብጉንጅ ከሚያጋልጡ ምክንያቶች ውስጥ አንዱ ነው። ምክንያቱም የቆዳ መታጠፍና የላብ መጨመር ባክቴሪያዎች እንዲራቡ ያደርጋል። ይህም ምቹ ሁኔታዎችን ይፈጥራል። በቆዳ ጥፋት የሚፈጠረው ፍትጊያ ወይም ወደ መጠነኛ የቆዳ ጉዳት ሊያመራ ስለሚችል ባክቴሪያዎች ወደ ውስጥ እንዲገቡና እብጠት እንዲፈጠር ያደርጋል። ስድስተኛ፣ ከመጠን በላይ ላብ። ከመጠን በላይ ላብ በሕክምናው ሃይፐርሂድሮሲስ በመባል ይታወቃል። ይህም ከመጠን በላይ ላብ የሚወጣባቸው ሰዎች በተደጋጋሚ ለብጉንጅ የመጋለጥ እድላቸው ከፍተኛ ነው። እርጥበቱ በተለይም እንደ ብሽሽት፣ መቀመጫና እንደ ክንድ ባሉ አካባቢዎች ለባክቴሪያ እድገት ምቹ ሁኔታን ይፈጥራሉ። ሰባተኛ፣ የቆዳ መቆጣት። የቆዳ መቆጣት ለምሳሌ ጠባብ ልብስ በመልበስ ወይም ብዙ ጊዜ መላጨት መጠነኛ ቁስሎችን ያስከትላል። በቆዳ ውስጥ ያሉት እነዚህ ትናንሽ ክፍተቶች ባክቴሪያዎች እንዲገቡ ያስችላቸዋል። ይህም ወደ ብጉንጅነት ይመራል። ስምንተኛ፣ ከተጠቁ ሰዎች ጋር የቅርብ ግንኙነት። ብጉንጅ አብዛኛው ጊዜ ተላላፊ አይደለም። ነገር ግን የሚያመጣው ባክቴሪያ ከሰው ወደ ሰው በቀጥታ በመገናኘት ወይም እንደ ፎጣ፣ ምላጭ ወይም አልጋ ልብስ ያሉ የግል ዕቃዎችን በመጋራት ከሰው ወደ ሰው ሊተላለፉ ይችላሉ። የብጉንጅ ህክምና
የቡጉንጅ ህክምና ኢንፌክሽኑን መፍታትና ምልክቶቹን መቆጣጠርን ያካትታል። በአንዳንድ ሁኔታዎች ተደጋጋሚ ቡጉንጅን ተመልሰው እንዳይመጡ ለመከላከል ተጨማሪ ህክምና ሊፈልጉ ይችላሉ። አንደኛ፣ ሞቅ ያለ ፎጣን መጠቀም። በቀን ውስጥ ብዙ ጊዜ ሞቅ ያለ ውሃ ውስጥ የተነከረ ፎጣ ቡጉንጅ ላይ ማስቀመጥ ለአካባቢው የደም ዝውውር እንዲጨምርና በፍጥነት ፈውስ እንዲያገኝ ያደርጋል። ሙቀቱ ቡጉንጅን ወደ ላይ በመሳብ በተፈጥሮ እንዲፈስ ያደርጋል። ባክቴሪያ እንዳይሰራጭ ለመከላከል ሁል ጊዜ ንጹህ ፎጣዎችን ይጠቀሙ። ሁለተኛ፣ ጥሩ ንጽህና። የቆዳ ንጽህና መጠበቅ ቡጉንጅ እንዳይከሰት ለመከላከል ወሳኝ ነው። የባክቴሪያዎች ስርጭትን ለመቀነስ ጸረ ባክቴሪያ ሳሙናን ይጠቀሙ። እናም እንደ ፎጣ፣ ምላጭ፣ ልብስ ያሉ የግል ዕቃዎችን ከሌሎች ጋር ከመጋራት ይቆጠቡ። ሶስተኛ፣ የሚቀቡ አንቲባዮቲኮች። ያለ ሐኪም ማዘዣ የሚሸጡ አንቲባዮቲክ ክሬም ወይም ቅባት በቆዳ ላይ ያለውን የባክቴሪያ ጫና በመቀነስ ትንንሽ ቡጉንጆችን ለማከም ይረዳል። ለትልቅ ወይም ለከፋ ቡጉንጆች ሐኪሞ ጠንከር ያሉ የሚቀባ አንቲባዮቲኮችን ሊያዙ ይችላሉ። አራተኛ፣ የሚዋጡ አንቲባዮቲኮች። ኢንፌክሽኑ በጣም ከባድ ከሆነ ወይም ቡጉንጆች በተደጋጋሚ የሚደጋገሙ ከሆነ ሐኪሞ የሚዋጡ አንቲባዮቲኮችን ሊያዙ ይችላሉ። የተለመዱ አንቲባዮቲኮች ጥቅም ላይ ይውላሉ፣ እንደ ሴፋሌክሲን እና ዳይክሎክሳሲሊን። አንቲባዮቲኮች ዋናውን የባክቴሪያ ኢንፌክሽን ለማስወገድና ኢንፌክሽኑን ወደ ሌሎች የሰውነት ክፍሎች እንዳይሰራጭ ይረዳል። አምስተኛ፣ መቁረጥ። ለትልቅ ወይም የሚያሰቃዩ ቡጉንጆች በተለይም በራሳቸው ካልፈሰሱ ሐኪሞ የመቁረጥና ውስጥ ያለውን ፈሳሽ ማስወገድ ሂደትን ሊያካሂዱ ይችላሉ። በዚህ ሂደት ውስጥ የጸዳ መርፌ ወይም ስካልፕል ቡጉንጅ ላይ ትንሽ ቆረጥ ለማድረግ ጥቅም ላይ ይውላል። እንዲሁም መግል እንዲፈስ ማድረግ ይህ ህመምን ያስታግሳል እናም ፈውስን ያበረታታል። ስድስተኛ፣ የጸረ ባክቴሪያ ሳሙናን መጠቀም። እንደ ክሎርሄክሲዲን ያሉ ጸረ ባክቴሪያ ሳሙናዎች አዘውትሮ መጠቀም በቆዳ ላይ ያለውን የባክቴሪያ ብዛት ለመቀነስና አዲስ ቡጉንጅ እንዳይፈጠር ይረዳል። እነዚህ በየቀኑ በተለይም ለቡጉንጅ የተጋለጡ አካባቢዎችን መጠቀም ይቻላል። ሰባተኛ፣ የጤና ሁኔታዎችን መከታተል። ተደጋጋሚ የሚወጡ ቡጉንጆች እንደ ስኳር በሽታ ባሉ የጤና ችግሮች ምክንያት ከሆኑ ይህንን ሁኔታ መቆጣጠር በጣም አስፈላጊ ነው። ለምሳሌ በደም ውስጥ ያለው የስኳር መጠን መቆጣጠር የቆዳ ኢንፌክሽን መከሰትን በእጅጉ ይቀንሳል። ስምንተኛ፣ የአኗኗር ዘይቤ ለውጦች። በተለይም በሞቃትና እርጥበት አዘል አካባቢዎች ላይ ጥብቅ ያሉ ወይም ጠባብ ልብሶችን መልበስ ያስወግዱ፣ ምክንያቱም ቆዳን ያበሳጫል እንዲሁም ወደ እብጠት ይመራል። ላብ ለመቀነስ ላላ ያሉ ሰፊ ጨርቆችን ለመልበስ ይሞክሩ። ዘጠነኛ፣ አመጋገብና በሽታ የመከላከል አቅምን ማሳደግ። በቫይታሚኖች እንዲሁም ማዕድናት የበለጸጉ አመጋገቦች በተለይም ቫይታሚን ሲ፣ ዚንክ እና ፕሮባዮቲክ በሽታ የመከላከል ስርዓትን ይደግፋሉ። እንዲሁም የሰውነቶን ኢንፌክሽኖች የመዋጋት ችሎታን ያሳድጋል። እንደ እርጎ፣ አትክልቶች ያሉ በፕሮባዮቲክ የበለጸጉ ምግቦች የቆዳ ጤናን ለማሻሻል ይረዳሉ። ተደጋጋሚ ቡጉንጅን ለመከላከል አንደኛ፣ ንጽህናን ይጠብቁ። በተለይ ከላብ በኋላ አዘውትሮ ገላውን መታጠብና ቆዳውን ንጹህና ደረቅ ያደርጉት። ሁለተኛ፣ የግል ዕቃዎችን ከመጋራት ይቆጠቡ። የባክቴሪያን የመስፋፋት አደጋን ለመቀነስ ፎጣዎችን፣ ምላጭን ወይም አልጋዎችን አይጋሩ። ሶስተኛ፣ ሰፋ ያሉ ማያጣብቅ ልብስን ይልበሱ። የላብ መከማቸትን ለመቀነስ ሰፋ ያሉ ልብሶችን ይምረጡ። አራተኛ፣ የህክምና ሁኔታዎችን መቆጣጠር። የስኳር በሽታ፣ ከመጠን ያለፈ ውፍረትና ሌሎች ስር ያሉ ሁኔታዎችን መቆጣጠር የቆዳ ኢንፌክሽን ስጋትን ለመቀነስ ይረዳል። በሐኪም መቼ ልታይ ካሉ አብዛኛው ቡጉንጆች በቤት ውስጥ ህክምና ይድናሉ። ነገር ግን ቡጉንጁ በጣም ትልቅ፣ የሚያሰቃይ ወይም የማያቋርጥ ህመም ካለው የመከላከያ እርምጃዎችን ቢከተሉም ተደጋጋሚ ቡጉንጅ የሚወጣ ከሆነ፣ ኃይለኛ ትኩሳት ወይም ህመም የሚሰማው ከሆነ ሐኪሞን ማማከር አስፈላጊ ነው። ምክንያቱም ኢንፌክሽኑ ወደ ሌሎች የሰውነት ክፍሎች ሊተላለፍ ስለሚችል። ቡጉንጅ ተደጋጋሚ ሊሆን ይችላል፣ ነገር ግን መንስኤዎቻቸውን መረዳትና ውጤታማ የመከላከያና የህክምና ዘዴዎችን መተግበር የእነሱን ድግግሞሽ እንዲሁም ተጽዕኖ በእጅጉ ይቀንሳል። ጥሩ ንጽህናን መጠበቅ፣ ስር የሰደዱ የጤና ሁኔታዎችን መቆጣጠር እንዲሁም ተገቢውን ህክምና መፈለግ ቡጉንጅን ለመቆጣጠር እንዲሁም አጠቃላይ የቆዳ ጤንነትን ለማሳደግ አስፈላጊ እርምጃዎች ናቸው። በተደጋጋሚ ቡጉንጅ እያጋጠመዎት ከሆነ ዋነኛውን መንስኤ ለማወቅና ለመከላከል የህክምና ባለሙያ ጋር በመቅረብ መታየት አስፈላጊ ነው።